ያልተነገረለት የኢራን ጦር ስትራቴጂስት አህመድ ቫሂዲ ዓለም ትንፋሿን ዋጥ አድርጋ የታሪክ መዝገብ ደግሞ አዲስ ምዕራፍ ለመክፈት ብዕሩን ባዘጋጀበት በዚህ ወቅት በመካከለኛው ምስራቅ ሰማይ ላይ የሚታየው ድንግዝግዝ ተራ የወታደራዊ ግጭት ምልክት አይደለም። ይልቁንም የአንድ ትውልድ ጂኦፖለቲካዊ ሽኩቻ መቋጫና አዲስ የቀጠናዊ የኃይል ሚዛን መስፈንጠሪያ ማሳያ እንጂ። በዋሽንግተን የጦር ክፍልና በቴህራን ስትራቴጂካዊ ማዕከላት መካከል ያለው ርቀት በዚህ ማይሎች ቢለካም የሁለቱ ሀያላን ፍጥጫ ግን በሆርሙዝ የባህር ሰርጥና ወሳኝ መተላለፊያ ላይ ተገትሯል። በዚህ እጅግ አደገኛና ግራና ቀኝ በማይታወቅ የፈተና ወቅት መሃል ታዲያ አንድ ግርማ ሞገስ ያላቸው በሚስጥር የተከበቡና በውሳኔያቸው የማይናወጡ ሰው የዓለምን ዕጣ ፈንታ በብልሃት እየመሩ ይገኛሉ። ብርጋዴር ጄኔራል አህመድ ቫሂዲ። የቫሂዲ ወደ እስላማዊ አብዮት ዘብ IRGC ዋና አዛዥነት መምጣት የታሪክ አጋጣሚ ሳይሆን ቴህራን ለዘመናት ስታዘጋጀው የነበረው ስትራቴጂካዊ የመጨረሻ ካርድ ነው። አሜሪካ ዘመናዊ የጦር መርከቦቿና የአየር ኃይሏን በቀጠናው ላይ አከማችታ የጦርነት ነጋሪት ስትጎስም፣ ቫሂድ ግን በረጋ መንፈስና በጥልቀት የታለመ ድንቅ የታሪክ አሻራ የሚሆን ስትራቴጂካዊ መዘርጋት ጀመረ። እርሳቸው ለምዕራባውያን መገናኛ ብዙሃን እንደሚታየው ተራ ወታደራዊ መኮንን አይደሉም። ይልቁንም ከመጋረጃ ጀርባ ሆነው የኢራንን ተጽዕኖ ከሊባኖስ ተራሮች እስከ የመን ዳርቻዎች ድረስ የመጠሩ የዘመናችን የስትራቴጂ ጥበብ ቁንጮ ናቸው። ጄኔራሉ ከየት ወደ የትን? የብርጋዴር ጄኔራል አህመድ ቫሂድ የስልጣንና የስትራቴጂ ጉዞ የኢራን እስላማዊ አብዮት የጥንካሬ የጥበብ ታሪክ ሕያው ማሳያ ነው። ቫሂዲ ለኢራን ወታደራዊ መዋቅር መደበኛ መኮንን ብቻ ሳይሆኑ ኢራን ከድንበሯ ባሻገር ያላትን ስትራቴጂካዊ ጥልቀት ስትራቴጂክ ዲፐዝ የቀረጹና መሰረት የጣሉ የስነ እውቀት መሐንዲስ ናቸው። በዛሬው የኢራን ወታደራዊ ልዕልና በአጋጣሚ የተገኙ ሳይሆን እርሳቸው ገና በወጣትነት ዕድሜያቸው ከመጋረጃ ጀርባ ሆነው ከዘረጉት ረቂቅ መረብ የመነጨ ውጤት ነው። የቫሂዲ ስትራቴጂካዊ ተጽዕኖ የጀመረው በአውሮፓውያኑ 1980ዎቹ ማብቂያ የኢራን ኢራቅ ጦርነት ማክተሚያ ላይ ነበረ። በወቅቱ የኢራን መሪዎች ሀገሪቱ በቴክኖሎጂ ከበለጸጉ ሀያላን ሀገራት የሚሰነዘርባትን ጥቃት ለመቋቋም የግድ ከድንበሯ ውጭ ወዳጅነትና የመከላከያ መስመሮችን መገንባት እንዳለባት ተረድተው ነበረ። ለዚህ ታሪካዊ ኃላፊነት የተመረጡት ደግሞ አህመድ ቫሂዲ ነበሩ። እርሳቸውም የቅዱስ ኃይል ኩድስ ፎርስ የመጀመሪያ አዛዥ በመሆን የወደፊቱን የኢራን ተጽዕኖ ፈጣሪ ክንፍ ከባዶ አንስተው አደራጁት። በሊባኖስ የሚገኘው ሂዝቦላ ዛሬ ለደረሰበት ድርጅታዊና ወታደራዊ ጥንካሬ በሶሪያና በየመን የሚገኙ ኃይሎች ለፈጠሩት የማይበገር ግንባር ቫሂዲ ገና በጠዋቱ የዘሩት የእውቀትና የቴክኖሎጂ ሽግግር ውጤት ነው። ቫሂዲ በቅዱስ ኃይል ውስጥ የነበራቸው ሚና በሚስጥር የተያዘ በመሆኑ ዓለም ገና ሲያውቃቸው፣ እርሳቸው ግን የጂኦፖለቲካውን ካርታ እየቀየሩት ነበር። የኢራን ወታደራዊ ፍልስፍና ከባህላዊ ጦርነት ወደ ዘመናዊና ውስብስብ ወደ ሆነው ኤሲሜትሪክ ጦርነት ያሸጋገሩት እርሳቸው ናቸው። ይህ ስልት ደግሞ አነስተኛ ኃይልን የመጠቀም ትላልቅ የጠላት ጦሮችንና ቴክኖሎጂ የበላይነት ያላቸውን ኃይሎች የማዳከም ጥበብ ላይ ያተኮረ ነው። ዛሬ አሜሪካ በመካከለኛው ምስራቅ ለምትገጥመው ስልታዊ ማነቆ የቫሂዲ የ10 ዓመታት የዝግጅት ስራ ቀዳሚውን ድርሻ ይይዛል። እርሳቸውም ከመጋረጃ ጀርባ ካለው የወታደራዊ አመራርነት ወጥተው ወደ መካከለኛ ሚኒስትርነትና የሀገር ውስጥ ጉዳይ ሚኒስትርነት ሲያመሩ የኢራንና ወታደራዊ ኢንዱስትሪ ወደ መምራት ተሸጋገሩ። በዚህ ወቅት የኢራን ሚሳኤልና የሰው አልባ አውሮፕላኖች ድሮን ቴክኖሎጂ ወደር የማይገኝለት ደረጃ ላይ እንዲደርስ አድርገዋል። ይህ ደግሞ በያዝነው ወቅት ለደረሱበት የእስላማዊ አብዮታዊ ዘቡ መሪነት ወሳኝ ድልድይ ሆኖላቸዋል። ቫሂዲ ወደ አብዮታዊ ዘቡ ዋና አዛዥነት የመጡት ሀገሪቱ ከአሜሪካ ጋር በገባች በከፍተኛ ፍጥጫ ወቅት መሆኑን የቴህራን አመራሮች በእርሳቸው የስትራቴጂ ጥበብ ላይ ያላቸውን ሙሉ እምነት ያሳያል። የጄኔራሉ የጦር ፍልስፍና በብርጋዴር ጄኔራል አህመድ ቫሂዲ የጦርነት ፍልስፍና ውስጥ ቀዳሚው እጅግ ረቂቅ ስልት ስትራቴጂካዊ ትዕግስት የሚባለውን ጠላትን ሳይተኩሱ የማዳከም ጥበብ ላይ የተመሰረተ ነው።
ቫሂዲ ይህን ስልት የተገበሩት አሜሪካ በቴክኖሎጂ በቁሳዊ ኃይል ያላትን ግዙፍ አቅም ወደ ድክመት በመቀየር ነው። ሀያላን ሀገራት አብዛኛውን ጊዜ ፈጣንና በኃይል የታጀበ ድልን ይሻሉ። ቫሂዲ ግን ይህን የጠላትነት ፍላጎት በመረዳት ጦርነቱ ጊዜ የሚወስድና ዋጋ የሚያስከፍል አድካሚ ሂደት እንዲሆን አድርገውታል። ይህ ደግሞ አሜሪካን መውጫ ወደሌለው ስልታዊ ማጥ ውስጥ የመክተት ያህል ውጤታማ ስልት ሆኗል። ይህ ስልታዊ ትዕግስት በሁለት ዋና ዋና ውዶች ላይ ይተገበራል። በመጀመሪያ ቫሂዲ የኢራን ወታደራዊ ምላሾች የማይታወቁና የማይገመቱ በማድረግ የጠላትን ወታደራዊ እዝ ግራ አጋብተዋል። አሜሪካ የኢራን ምላሽ የትና መቼ እንደሚሆን መገመት በማቃቷ በቢሊዮን የሚቆጠር ዶላር የሚጠይቁ ኃይሎቿን በተጠንቀቅ ለረጅም ጊዜ ለማቆየት ተገዳለች። ይህ በራሱ በአሜሪካ ጦር ውስጥ ከፍተኛ ድካምና የሞራል መውደቅን የፈጠረ ሲሆን ለኢራን ግን ያለምንም ከፍተኛ ኪሳራ የስነ ልቦና የበላይነትን አስገኝቷል። ቫሂዲ ጠላት በገዛ ራሱ ስጋትና ጥርጣሬ እንዲሸነፍ የማድረግን ጥበብ በሚገባ ተግብረውታል። በሁለተኛ ደረጃ ይህ ስልት በዲፕሎማሲያዊና ወታደራዊ መድረኮች መካከል ያለውን ሚዛን በመጠበቅ ረገድ ትልቅ ሚና ተጫውቷል። ቫሂዲ የሚመሩት አብዮታዊ ዘብ የአሜሪካን በቀጥታ ፊት ለፊት ከማጋጠም ይልቅ በቀጠናው ባሉ ስር የሰደዱ ወዳጅ ግንባሮች አማካኝነት ጫናው በተለያዩ አቅጣጫዎች እንዲሰነዘር አድርገዋል። ይህ ደግሞ አሜሪካ ትኩረቷን በአንድ አቅጣጫ ብቻ እንዳታደርግና ኃይሏ እንዲበታተን አድርጓል። ቫሂዲ በዚህ ስሌታቸው ውስጥ ጊዜን እንደ መሳሪያ ተጠቅሞበታል። ጦርነት በቆየ ቁጥር ከአሜሪካ ውስጥ የሚነሳው የፖለቲካ ተቃውሞ የምጣኔ ሀብት ጫና እየጨመረ እንደሚሄድ በማስላት ዋሽንግተን ለጦርነት ያላትን ፍላጎት እንድታቀዘቅዝና ወደ ድርድር ጠረጴዛ እንድትመጣ የሚያስገድድ ሁኔታን ፈጥሯል። ኢራንና ቴክኖሎጂ በብርጋዴር ጄኔራል አህመድ ቫሂዲ ስትራቴጂካዊ ዕቅድ ውስጥ ሁለተኛው የኢራን የመከላከል አቅም ወደ አዲስ ምዕራፍ ያሸጋገረው ምሰሶ በወታደራዊ ቴክኖሎጂ ረገድ የተመዘገበው አስገራሚ ፈጠራ ውጤት ነው። ቫሂዲ ለረጅም ዓመታት በመከላከያ ኢንዱስትሪ ውስጥ የነበራቸው ጥልቅ እውቀትና አመራር ኢራን ዓለም አቀፍ ማዕቀቦችን ተቋቁማ የራሷን የላቁ የጦር መሳሪያዎች እንድታመርት አስችሏል። ይህ ስኬት ደግሞ ያለፈውን አንድ ወር ፍጥጫ ወቅት የምዕራባውያን የማይታለፍ የቴክኖሎጂ ግርማ ሞገስ ጥያቄ ውስጥ የከተተ ክስተት ሆኖ ተመዝግበዋል። ቫሂዲ በዚህ ረገድ የተከተሉት ስልት ጥቂት አውጥቶ ብዙ ማጥፋት ላው ኮስት ሃይ ኢምፓክት በሚለው የቴክኖሎጂ ፍልስፍና ላይ የተመሰረተ ነው። አሜሪካ በአንድ የሚሳኤል መከላከያ ስርዓት ግንባታ ላይ በቢሊዮን የሚቆጠሩ ዶላር ስታፈስ፣ ቫሂዲ ግን በሺዎች በሚቆጠሩ አነስተኛ ነገር ግን እጅግ ረቂቅ በሆኑ አጥፊ ድሮኖች፣ ፈጣን ተወርዋሪ ሚሳኤሎች ምላሽ ሰጥተዋል። ይህ ስሌት አሜሪካን በከፍተኛ ኪሳራ አድርጓታል። በአንድ ርካሽ የኢራን ድሮን ላይ በሚሊዮን ዶላር የሚቆጠር የተከላካይ ሚሳኤል መተኮስ በረጅም ጊዜ ሂደት በአሜሪካ ወታደራዊ ዝግጁነትና ግምጃ ቤት የሚያዳክም የቴክኖሎጂ ማጥ ፈጥሯል። ከዚህ ባሻገር ቫሂዲ የሳይበርና ኤሌክትሮኒክስ ጦርነትን ወደ ላቀ ደረጃ አሸጋግረዋል። በጦርነቱ መሃል የአሜሪካ የራዳር የኮሚኒኬሽን መረቦች በኢራን ወታደራዊ መሐንዲሶች አማካኝነት መታወካቸው የቫሂዲን የቴክኖሎጂ አርቆ ሀሳቢነት ያሳያል። ይህ ዘመናዊና ብልህ ጦርነት ተብሎ የሚጠራው ስልት ጠላት ኃይሉን መሳሪያውን ተጠቅሞ ጥቃት እንዳይሰነዝር እጁና እግሩን የማሰር ያህል ውጤት አስገኝቷል። ቫሂዲ ጦርነቱን በሰው ኃይል ብዛት ብቻ ሳይሆን በእውቀትና በፈጠራ እንዲመራ በተግባር አሳይተዋል። መልክዓ ምድርን ከምጣኔ ሀብት በብርጋዴር ጄኔራል አህመድ ቫሂዲ ስልታዊ ዕቅድ ውስጥ ሶስተኛው ምናልባትም እጅግ ወሳኙ ምሰሶ ወታደራዊ ኃይልን ከዓለም አቀፍ ምጣኔ ሀብትና ከጂኦግራፊ ዕድል ጋር አቀናጅቶ መምራት ብቃታቸው ነው። ቫሂዲ ጦርነትን የሚሸነፈው በሜዳ ላይ በሚደረግ የተኩስ ልውውጥ ብቻ ሳይሆን የጠላትን የኢኮኖሚ የደም ስር በመቆጣጠርና ዓለም አቀፋዊ ተጽዕኖ በመፍጠር እንደሆነ በተግባር አሳይተዋል። በዚህ ረገድ የሆርሙዝ የባህር በር የቫሂዲ ትልቅ የድል ካርታ ሆኖ አገልግሏል። ቫሂዲ የሆርሙዝን የባህር በር የኢራን ሉዓላዊ ግቢ ከማድረግ ባለፈ ማንኛውም በአሜሪካ የሚሰነዘር ጥቃት የዓለምን የነዳጅ ፍሰትና የንግድ እንቅስቃሴን ወዲያውኑ እንደሚያቆም ለዓለም አቀፍ ማህበረሰብ ግልጽ መልእክትን አስተላልፈዋል። ይህ የታነቀ የኢኮኖሚ ስልት አሜሪካ ትልቅ አጣብቂኝ ውስጥ ከቷታል። ዋሽንግተን ወታደራዊ እርምጃ ለመውሰድ በምታልምበት በእያንዳንዱ ቅጽበት የዓለም የነዳጅ ዋጋ መናርና የአጋሮቿ የኢኮኖሚ መፈራረስ እንደ ጥላ ከፊት ለፊቷ ይጋረጣል። ቫሂዲ የባህር ላይ ኃይላቸውን በስትራቴጂካዊ ቦታዎች ላይ በማስፈር አሜሪካ ሳትወድ በግዷ ለኢራን ፍላጎት እጅ እንድትሰጥ የሚያስገድድ የማይታበይ የከበባ ግብ ተገንብቷል። ከዚህ በተጨማሪ ቫሂዲ የኢራን ቀጠናዊ ተጽዕኖ በመጠቀም የጦርነቱን አድማስ አስፍተዋል። ከቀይ ባህር እስከ ድባብ አልማድባብ ያለውን መተላለፊያ በወዳጅ ኃይሎች ቁጥጥር ስር በማድረግ አሜሪካና አጋሮቿ የትኛውን ግንባር እንደሚከላከሉ ግራ እንዲጋቡ አድርገዋል። ይህ ባለብዙ ግንባር ሚና አሜሪካን አቅሟ እንዲበታተንና ለኢራን የሚሰጠውን ትኩረት እንድትቀንስ አድርጓታል። ቫሂዲ በዚህ ስልታቸው ኢራን በራሷ ምድር ላይ ጦርነትን ሳታስተናግድ፣ ጠላቶቿ ግን በየባህሩ በየበረሃው እየተሳደዱ እንዲዳከሙ ማድረግ ችለዋል። ዓለም ማን ይላቸዋል? ብርጋዴር ጄኔራል መሐመድ ቫሂዲ ስብዕናና አመራር ዙሪያ የሚነሱ ሁለት መጠሪያዎች እንደየተመልካቹ
የፖለቲካ አስተላለፍና ብሔራዊ ጥቅም የሚለያዩ ቢሆንም ሁለቱም ግን የአንድ ሳንቲም ሁለት ገጽታዎች ይወክላሉ። ቫሂድን ለደጋፊዎቻቸው የጀግንነት ተምሳሌት የሚያደርጋቸው የውስጤት ለተቃዋሚዎቻቸው ደግሞ አስፈሪ እንዲሆኑ አድርጓቸዋል። ለኢራን ሕዝብና በመላው ዓለም ለሚገኙ የአብዮት ደጋፊዎች ብርጋዴር ጄኔራል አህመድ ቫህዲ ከወታደራዊ መሪነት ባለፈ የአገር ሉዓላዊነት የጽናት ሕያው ምልክት ናቸው። የእርሳቸው የጀግንነት አቅም የሚመነጨው ከግላዊ ዝና ፍለጋ ሳይሆን ለዘመናት በምዕራባውያን ማዕቀብና ፖለቲካዊ ጫና ውስጥ የቆየችውን ሀገር በራሷ አቅም እንድትቆምና ክብሯ እንድታስጠብቅ ካደረጉት የረጅም ዘመን ስትራቴጂክ ተጋድሎ ነው። ቫህዲን እንደ ጀግና የሚያስቆጥረው ዋነኛው ነጥብ ቴህራን በወታደራዊ ቴክኖሎጂ ረገድ የደረሰችበት ከፍተኛ የእድገት ደረጃ በበላይነት መምራት፣ ሀገሪቱን ከውጭ ጥገኝነት ሙሉ በሙሉ ማላቀቃቸው ነው። በአንጻሩ ለዋሽንግተን ለምዕራባውያን ሀያላን ብርጋዴር ጄኔራል አህመድ ቫህዲ ተራ ወታደራዊ መኮንን ሳይሆኑ የሊበራል ስርዓት ወታደራዊና የፖለቲካዊ የበላይነት የሚፈታተኑ የማይታዩ ስጋት ናቸው። ቫሂድን አስፈሪ የሚያደርጋቸው በግልጽ ከሚታየው ወታደራዊ ኃይላቸው ይልቅ በምዕራባውያን ዘንድ የማይገመት አንፕሬዲክቴብል ተብሎ የሚታወቀውና የጦርነትን የቆዩ ህጋት የሚጥሰው ስልታቸው ነው። ለምዕራባውያን ደህንነት ተቋማት ቫህዲ ማለት የዘመናዊ ዓለም የጥላ ስር ጦርነት ሻዶው ዋርፌር ቁንጮ መሐንዲስና የባህላዊ ጦርነት ስሌት ያመከኑ ጥበበኛ ናቸው። የእርሳቸው አስፈሪነት የሚመነጨው በተለይ ከሶስት ዋና ዋና ምክንያቶች ነው። በመጀመሪያ ቫህዲ በአካላዊ ውጊያ ከመታገል ይልቅ በጥላት አእምሮና በስነ ልቦና ላይ ጫና የመፍጠር ከፍተኛ ችሎታ አላቸው። አሜሪካ በዘንድሮው ፍጥጫ ወቅት የኢራን ቀጣይ እርምጃ ምን ሊሆን እንደሚችል መገመት አለመቻሏ በቢሊዮን የሚቆጠር ዶላር የሚጠይቁ ኃይሎቿን በተጠንቀቅ ለረጅም ጊዜ ለማቆየት አስገድዷታል። ይህ የማይታወቅ ስጋት በራሱ በምዕራባውያን የጦር መሪዎች ላይ ከፍተኛ ውጥረትና የውሳኔ መለዋወጥን የፈጠረ ሲሆን ቫህዲን ደግሞ ከጠላት ሰፈር ውስጥ እንደ አስፈሪው ስትራቴጂ ጠቢብ አስቆጥሯቸዋል። በሁለተኛ ደረጃ ቫህዲ በመካከለኛው ምስራቅና ከዚያ ባሻገር የዘረጉትን ሰፊና ጥልቅ የመረጃና የደህንነት መረብ ምዕራባውያን በእጅጉ ያሰጋል። የቁዱስ ኃይል መሰረት እንደመሆናቸው የተለያዩ ቀጠናዊ ኃይሎችን እንደ አንድ ወጥ አካል የማንቀሳቀስና በማንኛውም ሰዓት አሜሪካን ባልጠበቀችው ግንባር ጥቃት የመሰንዘር ብቃታቸው ወደር የለውም። ይህ የማይጨበጥ ኃይል አሜሪካ ያላትን የቴክኖሎጂ የበላይነት ዋጋ የሚያሳጣና ዋሽንግተን ለዘላቂ ስጋት የሚዳርግ ነው። ቫሂድና መጪው ጊዜ የብርጋዴር ጄኔራል አህመድ ቫህዲ ወደ እስላማዊ አብዮታዊ ዘብ ከፍተኛ አመራርነት መምጣትና በዘንድሮ የታሪክ መስቀለኛ መንገድ ላይ የተጫወቱ ሚና የኢራንን ብሔራዊ ጥንካሬ ከማረጋገጥ ባለፈ የቀጠናውን መጻኢ ዕድል የሚወስኑ አዳዲስ ሁኔታዎችን ከፊታችን ደቅኗል። ዛሬ ላይ ሆነን ወደፊት ስንመለከት ቫህዲ የነደፉት ስትራቴጂካዊ ስልት ለኢራን ብቻ ሳይሆን ለመላው ዓለም ጂኦፖለቲካዊ አሰላለፍ ሶስት ዋና ዋና አቅጣጫዎችን አመላካች ሆኖ እናገኘዋለን። በመጀመሪያ የኃይል ሚዛን ዳግም የማይቀለበስበት ደረጃ ላይ ደርሷል። አህመድ ቫህዲ ስኬት የሚያሳየው ከእንግዲህ በመካከለኛው ምስራቅ ያለ ኢራን ይሁንታና ተሳትፎ የሚደረግ ማንኛውም ወታደራዊም ሆነ ፖለቲካዊ እንቅስቃሴ ውጤት አልባ መሆኑን ነው። አሜሪካ ያሳየችው የዲፕሎማሲ ማፈግፈግ የምዕራባውያን የብቻ ሀያልነት አንፖፑላር ዘመን ማክተሙና የቀጠናው ሀገራት የራሳቸውን እድል በራሳቸው መወሰን አቅም መገንባታቸውን ያበስራል። ይህ ደግሞ ወደፊት በሚኖሩ የትጥቅ ሆነ የንግድ ስምምሮች ላይ ቴህራን የድርድር የበላይነቱን ይዛ እንድትቀጥል የሚያስችላት ትልቅ መሰረት ነው። በሁለተኛ ደረጃ የወደፊት ጦርነትና ሰላም የሚወሰነው በቴክኖሎጂ ብልሃት ነው። ቫህዲ ያስመሰከሩት የድሮና የሳይበር የበላይነት ወደፊት የሚነሱ ግጭቶችን በሰው ኃይል ብዛት ሳይሆን በፈጠራና በስማርት መሳሪያዎች የሚወስኑ መሆናቸውን አረጋግጧል። ይህ ደግሞ በምዕራባውያን ላይ የነበረውን የወታደራዊ ቴክኖሎጂ የበላይነት ሰብሮታል። ወደፊትም ኢራን ይህን አቅሟን በማሳደግ በቴክኖሎጂ ዘርፍ ዓለም አቀፍ ተወዳዳሪነቷን እንደምታጠናክር፣ ለወዳጅ ሀገራትም የቴክኖሎጂ ሽግግር ለማድረግ ተጽዕኖዎች እንደምታሰፋ ይጠበቃል። በመጨረሻም የአህመድ ቫህዲ ስም በታሪክ መዝገብ ውስጥ የጸናና ስትራቴጂካዊ ጥበብ ምልክት ሆኖ ይቀራል። እርሳቸውና ከመጋረጃ ጀርባ ተነስተው የኢራንን ጣፋንታ ወደ መወሰን መምጣታቸው ለወደፊቱ የኢራን ወጣት ወታደራዊ መሪዎች ትልቅ የትምህርት ምንጭ ነው። ቫህዲ ያስረከቡት አብዮታዊ ዘብ ከቀድሞው ይልቅ የጠነከረ ዘመናዊ ዓለም አቀፋዊ ተጽዕኖ የጎላ ተቋም ሆኗል። ይህ ደግሞ ኢራን በመጪዎቹ 10 ዓመታት ውስጥ እንደ ቀጠናዊ ሀያል ሀገር ሪጂናል ሱፐር ፓወር ያላትን ሚና ይበልጥ እንደምታጠናክር ማሳያ ነው። ሰላም ለምድራችን። ክቡራትና ክቡራን ይህ የተከዜ ቲዩብ ነው። የዛሬው ርዕሴን ያገኘሁት ከጊዮን መጽሔት ነው። ላይክ ሼር እያደረጋችሁ ስለምትተባበሩኝ አመሰግናለሁ።